ማን ነው ቅድሙ ካላብ የሚባለው ልጅ ካሌብ የሚባለው የወጣው ልጅ እሱም የላከበት ሁሉም የላከበትን አካውንት እንትን ይበል። መንግስት ትኩረት ይስጠው ይሄን ነገር በቃ ለጥፍልን አካውንት ያስገባበትን። እኔ እኮ ብር አላስገባውም እየነገርኩ። እኔ እኮ ብር አይደለም ትራንስፈር ያደረኩት ወደ አንተ ያስገባልን። አንተ ብር ካላስገባ ይኸውልህ፣ አሁን አንዴ ዝም በል። አንተ ብር አላስገባህም አይደል? አንዴ ዝም በል። ይኸውልህ አሁን አንተ ዲስትራክሽን ነው እየፈጠርክ ያለው። ምክንያቱም አሁን አንተን ጥያቄና መልስ ውስጥ ገብተን ማለት ነው አንዱንም ትክክል አልመለስክም። ጆን ዳንኤል ኦልሞስት 5 ጥያቄ ጠይቀዋል። ከአምስቱ ሁሉንም ነው የሳትከው። ሁለተኛ ነገር ደግሞ እኔ ይኸውልህ ግልጽ አድርጌ የምነግርህ የንግድ ባንክ አሁን ትራንዛክሽን ከሱ ጋር ካለ ቅድም ከሜሴጅ ከምናምን እያልክ አልነበረ? እነሱን ካለ ማውጣትና ማሳየት ትችላለህ። ከሜሴጅ ውስጥ አዲስ አበባ ከሆንክ ችግር የለውም የዕለት ተዕለቱንም ማሳየት ትችላለህ። ስለዚህ አንተ ተበዳይ ከሆንክ ማለት ነው አንዴ ዝም ብለህ አዳምጥና ከዛ በኋላ የምትጠየቀውን ጥያቄ ደግሞ ማለት ነው ካላወቅ አላወቅኩም በል። ምክንያቱም እየመለስክ ያለው ዲስትራክትኛን ለማድረግ ወይንም ደግሞ ነገሩ ወደ ሳይድ እንዲሄድ እንጂ ነገሩ ፍሬ እንዲያፈራም አይደለም የፈለከው። ምክንያቱም ይሄ ልጅ የልጁን የትምህርት ቤት ነው አይደል የተወሰደበት፣ ሐቁን የተወሰደበት እዚህ ጋር እንቅልፉን አጥቶ ሌሊቱን ሙሉ ተሰቃይቶ የሚያመጣውን ገንዘብ ነው አይደል የተወሰደበት። ልጄንም ማስተምርበት ነው ብሏል። ይሄን ሁላ ነገር እየሰማህ ገብተህ ይሄን ያህል ሚሊዮን ኮይን ይሄን ያህል እንደዚህ ምናምን ማለት ዲስትራክሽን መፍጠርና ነገሩ ወደ ሳይድ ዌይስ እንዲሄድ ማድረግ ትክክል አይደለም። ላንተም ስምህን መናገር ቀላል ነገር ነው፣ ማወሳሰብም አይጠበቅብህም። ስለዚህ ይሄ እኛ የምናውቀው እስከዛሬ የእሱ አካውንት እንደሆነ ነው። ይሄን አካውንት መች ነው የሚጠቀመው ስል 3 ወር 4 ወር ብላል። 2024 እና 2023 ላይ ራሱ ማለት ነው በዚህ አካውንት የሱ ፎቶ ስቶሪ ተደርጎ ተለጥፎ ብዙ ነገር አይተናል። እኛ ገባህ አይደለ? በዚህ አዎ ልልክልህ እችላለሁ ለሁሉም እዚህ ጋር ላሉትም ይሄው ለሞንም ለጆን ዳንኤልም ልኬለታል። ለሁሉም ማሜም አለው። ማሜ እንደውም ፊት ለፊት ቪዲዮ ብታረገው ደስ ይለኛል። ልኬልሃለሁ። ላረገ ቼክ ላድርግላችሁ በዚህ አካውንት እሱ ኖ ይኸውልህ ቼክ አታርገው። ምክንያቱም የምናውቀው ነገር ስለሆነ ማሜ ይኸውልህ እኔ ላኩልህን ቅድም ቪዲዮን ስክሪንሻት አድርግና ልጆቹ ሊቢያ ወስዱ እንደዚህ እያሰቃየን ነው ብለው ፎቶ ፋንተራስ እኮ ማሳየት ትችላለህ። ፎቶ የትኛውን ፎቶ እኔ እንዴት እንደማደርግ እሺ፣ አንዴ ነካውና ቪዲዮ ምልክቱ አለ ካሜራ የሚለው አዎ፣ እሱን ተነካና ከዛ ስነካው ኢፌክት የሚል አለ። ኦኬ እሺ፣ መጣልህ ኢፌክት የሚል ቆይ አንዴ አለ ኢፌክት የሚል አለ። በቃ ኢፌክት ጋር ግባና የፎቶ ምልክት አለ ኢፌክት። ኦኬ እሺ፣ ዓመተ ምሕረቱን ያሳያል። ከዛ ዘር ሄሎ ሄሎ፣ ለምን ብር የማስተኝ ማለት ለምን ብር የማስተው ለምንድን ነው? ለምን ብር ያልገባልኝም ዛሬ እንዴ ጁጋ ደውላ 500 ሺህ ብር ነው ትላልን ያስገባውልህ። አሁን ትሰጠኛለህ አትሰጠኝም? ማን ነገረኛ? መጀመሪያ ነገረኛ አልኩህ ሰውዬ። ለምን ምዘጋው? እሺ ማሚ አቤት። ይኸውልህ ጆ ምናምን እዚህ ውስጥ እኔ ምንም የሚያገባኝ ነገር የለም። ለምንድን ነው የማያገባክ? ለምንድን ነው የሚያገባኝ ንገረኝ ማሚ። ለእኔ ልከልኛል ብር የላክልኝ ብር አለ አይደል? ይኸውና እኮ ጆ ነው የሚሰጥህ እያለ ነው። ለምንድን ነው የምሰጥህ? እኔ ጋር የላከው ብር አለ ማሚ ንገረኝ። ቆይ እሺ፣ ስለ ባንክ ስም እኮ ብዙ ሰው ተበልቷል ጆ። ብራዘር ወደ እኔ የላከው ብር አለ ወይ? በአንተ ስም አትበል፣ በእኔ ስም ምንድን ነው? ይሄ ሰው የታቆም ጆ አውቀዋለሁ። ማን ነው? በአካል አላውቀውም፣ ጊፍተሪ ነው። ይመጣል እኔ ጋር ጊፍት ይሰጣል። አለቀ።
እኔ ምንድን ነኝ ጊዜ ውስጥ እኔ ምን አገባኝ? የሚያገባኝ ነገር አለ? እዛው ጨርስ። የምጠይቀው ከሆነ ጠይቀው። እሱ ልለት የሚለው ስማዩ ያን ነገር ኦኬ። ሰውየው ፎቶ ምናምን መረጃው አለክ? የት እንደሚኖር አላውቅም። ስለ ኤቭሪቲንግ ነው ያለኝ እንግዲህ መረጃ። ይሄ ሰውዬ እጅግ በጣም ብዙ ሰው ብር በልቷል። አሁን አንደኛ እኔ ብሬን ያው እንደሚታወቀው እኔ ልጄን የማስተምርበት ብር ነው። ጆን ዳንኤል ሰማኸኝ አይደል? እና ስለዚህ እኔ ልጄን ኢንተርናሽናል አስመዝግቤ ግማሹን ክፍዬ ግማሽ ይቀርብኛል። አጋጣሚ መጣ ጠየቀኝ፣ እባክህ እንደዚህ እኔ የጆን ዳንኤል ወንድም ነኝ ነው ያለኝ። ለኔ ለጆ አትንገረው፣ ገባ? እኔ ኤቪደንስ አለኝ። ይሄን ሳወራክ ፎቶ አለኝ። ገባ? አጋጣሚ ሆኖ ያወራን በእንትን ነው፣ በቪዲዮ ነው ያወራን። ቪዲዮ አለኝ፣ ፎቶ። ጆን ዳንኤልን አውቃለሁ ብሎ ካጠየቀ አንተ መጠየቅ ያለብህ መጀመሪያ እኔ ነው። ጆ ይሄንን ብር ላክ ወይ ብለህ መጠየቅ ያለብህ እኔ ነው። ገባ አይደለ? ያ አሁን እዛ ልከህ ምናምን እንትን ካልክ በኋላ ሙሉ መረጃ አለኝ ካልክ እሱን ጠይቀው ወንድም። እኔ ምንም አያገባኝም። ሌላም ሰው ካለ ምንም አያገባኝም። የሚመለከተኝ ነገር የለም። እሺ እንዳለ የተበሉትን እንዳለ ላምጣቸዋል። አምጣቸው። እኔ አይመለከተኝም ምንም። ብቻ ስሜ እንዳይነሳ፣ እኔ ከዚህ በኋላ ስሜ እንዳይነሳ፣ ጆን ዳንኤል እንዳይባል። የደወሉላቸው ደንበኛ ስልክ አይመልስም። እና አብነት ና ትንሽ ቆይተው ይሞክሩ። ይሄ ሰውዬ ወይ ይሄ ሰውዬ አወቀው? አወቅኩት። አዎ ምን እንዳደረገኝ አየህ? ኧረ እኔ ጋርም ደርሷል። እኔ ጋርም መጥቶ ነበር። ይሄን እኮ ለዚህ ብዬ ነው እኮ በቀደም እኮ ደውልልኝ፣ ስልክ መደወያ አይሰራም ወይ ያልኩህ ለአንተ ደወልኩኝ። እንደገና ደግሞ ማን ነው ስሟ ጊፍተሮች እኔ ጋር የነበሩ አንተ አንድ፣ ሁለተኛ ማን ነው ስለ ማርያም ነው የምትለው? ስለ ማርያም የምትባለው? አዎ ስለ ማርያም የምትባለው ማለት ነው። ሶስቶቹ ምንድነው? ክላውዲዮንም ብሎታል። ክላውዲዮንም ጠይቆታል። ክላውዲዮንም ጠይቆታል። ከታች ገጻፈልህ ነው ክላውዲዮ የቱ? ይሄኛው? አዎ ቆይ ና እንዴ ምንድነው ያላችሁ እናንተ? ተማ እኔና ያቀኝ ማሜ ይኸውልሽ፣ እኔ ልንገርህ፣ እኔ ባለፈው እኔ አንተ አብነት አብረን ነው እዛ ጋር ያወቀን ትዝ ይልሃል? አንተ ቤት ሲያስገባኝ ክላውዲዮን ሳቦ ሲልህ እያስታረቅን የሸገሩን እያስታረቅን ነው የምልህ። የሸገሩን እያስታረቃችሁ ነው። በቃ የዛን ቀን ነው የማውቀው። እኔ ፎሎ አደረገኝ። አብነትን 300,000 ብር እኔን 150,000 ብር ጠየቀን። እሺ የሆነ ሴትዮ አለች ጀርባዋ ተቀዶ አይኗ ኦፕሬሽን ተደርጎ ምናምን ብሎ አብነትን ሲጠይቀው አብነት አራዳ ነው፣ እኔም አራዳ ነኝ። ገባ? የከተማ ልጅ እንደዚህ አይሸውደኝም። እኔ ለማላውቀው ሰው 150,000 ብር አልሰጥም። እሺ ጠየቀኝ። አብነትና እኔ እንደምናወራ አያውቅም፣ ጓደኛ መሆናችንን አያውቅም ጭራሽ። ስለዚህ አብነትን ጠየቀውና የዛን ቀን ማታ አብነት እንደተኛ አድርጎ ሸወደው ማለት ነው። እኔ ምናምን ሲል እኔ ጋር መጣ፣ እኔንም ጠየቀኝ ማለት ነው። እሺ ከዛ እኔና አብነት መነጋገራችንን አያውቅም። ከዛ እኔንም ገንዘብ ጠይቀኝ። ለምን ነው አለው። እንደዚህ ሁለታችንም የላከን ኤቪደንስ አለኝ፣ ሙሉ ስክሪንሾቱ አለኝ ምናምን፣ ምንም ነገር አላጠፉትም። እሺ አለ ስልኬ ላይ። ከዛ ስልክን ስጠኝ ይለዋል። ስልኩን ሲሰጠኝ በስልክ ደውልኝ ብለዋል። ስልኩን ሲሰጠኝ የሊቢያ ስልክ ነው፣ ሊቢያ ነው ያለው ሰውየው። ለምን አልነግርህም? የሊቢያ ስልክ ነው። ትክክል። ይሄ መጨረሻው እንትን ነው፣ የሊቢያ ስልክ ነው። ከዛ ማሜ ስማኛ፣ አዳመጠኝ። ከዛ የሊቢያ ስልክ ነው አልኩት። እንዴት ነው አንተ የት ነው ያለው አልኩት። አይ በአፕሊኬሽን ከፍቼው ነው። ኖ አፕሊኬሽን መክፈት አትችልም። ሲጀመር ዋትሳፕ በጣም ስትሮንግ የሆነ አፕሊኬሽን ነው። ገባ? እንደዚህ ዝም ብለህ መተህ ምናምን ኮንፊርሜሽን ሳይልክ ዝም ብሎ በቁጥር አይከፍትልህም።
ተጠራጠርኩት። ሁለተኛ ነገር ለአብነት የሚልካቸው ቮይሶች ሁሉ ንፋስ ላይ ናቸው። ዩሮፕ ላይ እንደዛ አይነት ንፋስ የለም። ለጉቺ ቆንዴ ለጉቺ ሼር አድርጉ። 1 ሚሊዮን ብር ነው ያልከው? ያ እኔም የላኩለት ከ1 ሚሊዮን ብር ይበልጣል። እልክልሃለሁ እንደዚህ አበድረኝ እያለ ልኬለታለሁ። እኔ ገባ አይደለ? አንተ ብቻ አይደለም ግን እኔ የሚመጣል እኔ ጋር ጊፍት ይሰጠኛል። እኔ ጋር የሚሰጠው ደግሞ ብዙ ነበረ አስታወስክ? በዛ አምኜ ሰጠሁት። እሺ እኔ ስለሚሰጠኝ ጊፍት መጥቶ ስለሰጠኝ እንዲያድግልኝ ሲለኝ ሰጠሁት። አንተ ግን ልክ ሲጠይቅህ መጀመሪያ ደረጃ እኔን መጠየቅ ነበረ ወይ ሌላ ሰው ካለ ጆን ዳንኤል ጓደኛዬ ነው ብሎ ቢጠይቅህ ለሁሉም ሰው ትሰጣለህ እንዴ? አይሰጥም አይደለም? መጀመሪያ እኔን መጠየቅ ነበረብህ። አልጠየቅም። እሺ በቃ የዋነህ ምናምን ያው ሚዲያ ላይ እንደምናይ በየዋህነት አደረግ። ሰው ሰጣለሁ እያለ አቆየ፣ እስካሁን አልሰጠህም ብርህን። ይህን ማድረግም ልክ ነው። ካልተሰጠ ብርህ ትወስናለህ። ምክንያቱም እንዴት እንደምታመጣው አውቃለሁ። ጆሮን ቆርጠህ ፀጉርን ተላጭተህ ምናምን ፂምህን ቅንድብን እየላጨህ ቁጭ ብለህ እያደርክ ነው። እረዳሃለሁ። ፕላስ የልጄ ብር ነው ብለሃል ምናምን። አንተም ደግሞ ይህን ማድረግ ነበረ። ገባ አይደለ? ግን እዚህ ጋር እኔም ተወስዶብኛል። ገባ? እኔም ሰጥቻለሁ ብር ልክ ያለው የላኩባቸው ስክሪንሻቶች አሉ፣ ማሳየት ይችላሉ። 500 ሺህ 250 ሺህ 300 ሺህ ብር አይፎን የላኩባቸው አሉ። እዚህ ላለ ሰው አይፎን የሰጠውበት የገዛውበትም አይፎኑን አለ። በአይሚ ነንበርም አይፎኑን ማስመጣት ይችላሉ ከፈለኩኝ። ገባ አይደለም? እዚህ ጋር እኔ ምንም የሚመለከተኝ ነገር የለም፣ የሚያገባኝ ነገር የለም። ሁሉም እዚህ ጋር ልክ ያለው ምንም የሚለው እኔ ቤት ጊፍት ሰጠ ሰው እኔ ቤት ጊፍት የሰጠ ሰው ሁሉ ታማኝ ነው ወይ ደግሞ እኔ ቤት ብር ጊፍት የሰጠ ሰው ሁሉ አንተ ብር በልክለት ጨምሮ ይልካል ማለት አይደለም። ገባ አይደለም? አሁን ጆዬ ይሄ ሰውዬ አንተንም በልቷል ማለት ነው። አዎ በጣም ጥሩ። እንግዲህ ይሄ ሰው አየህ አይደል? አሁን አንተ ጊፍተር ብቻ ስለሆነ ሳይሆን አንተም ራሱ በጣም የሚገርም ነው። ከሚሊዮን በላይ ነው የወሰደብህ ማለት ነው። ስለዚህ ይሄ ሰው በጣም መጥፎ ሰው ነው ማለት ነው። ስለዚህ አሁን ምን አለ መሰለህ ጆ፣ ሀቃችንን ከመለሰ መለሰ፣ ካልመለሰም ደግሞ በጣም ብዙ የተበላው አሁን ይሄ ኦቲኤፍ የሚለውን ትሰማለህ። አብነት እኔ ቤት ላይ ተዋውቆ ያለውን ትሰማለህ። ያንተ ሞዴሬተር ፈሪያ የምትባለው እንኳን መታሊም ብር መቶ ጠይቀኝ ብላ ስትነገር ያሱ ገረመኝ። ያልጠየቀው ያልወሰደበት ምን ያላለ ሜቢ ማለት ነው። አሁን ስለ ሌሎች እንግዲህ ትተን አሁን ስለ ራሳችን እናውራ። ስለዚህ ጆዬ አሁን ይሄ ሰው በጊፍተር ማሊያ ነው የመጣው። ይሄ ሰው የሆነ ነገር እየሰራ ነው። ስለዚህ ትውልድ በእኛ መዳን አለበት። ሌላ ቢቀር እንኳን እኛ ላይ ማቆም አለበት፣ ከት መሆን አለበት ማለት ነው። ልክ ነኝ? ልክ ነኝ አይደል? ያ እና እንግዲህ እንዴት ይሄ ነገር እንዴት እንደሚሆን እስኪ አንዴ ኦቲኤፍን አንዴ እናውራ። መጥቶ ማውራት ከቻለ ግን ቢመጣና ሼር አድርጉለት። አሁን ጆይን ሲላይቻለሁ ሄኖክ የሚል ሞዴሬተሮች አስገቡት ባካቸው። እሺ ኦቲኤፍ እንኳን ደህና መጣ። አንዴ እሱ አይደለም ማሚ፣ ሌላ ነው። ይሄ ሌላ ሄኖክ ማሚ፣ እንዴት አመሸ? አለን ሰላም አለን። ያው እኔ አጋጣሚ ጠዋት ነው ያየሁትኝ እንትን ያለና ላይቭ ሪከርድ የተደረገውን ያየሁትኝ። እንትኑን አላየሁትኝም ነበር፣ ላይቭን አላየሁትም ነበርና ከዛ ያው ሄኖክ ምናምን ሲል ፎቶንም ስለማውቀው ስለነበረ ያደረገውን የኳስ ተጫዋቹን በዛ ምክንያት ጠረጠርኩኝ። ከዛ ልክ ሊቢያ ምናምን ስትል ስልኩም ሳየው ኦልሬዲ እሱ እንደሆነ ገባኝና ከኔ ጋር የነበረን ይኸውልህ ትራንስፈር ነበረ፣ እቃ ያዘን ነበረ ከቻይና ማለት ነው። እና የሚያዘንም ደግሞ ለኳስ ተጫዋቾቹ ነበረ። ትላልቅ ኳስ ተጫዋቾች አሉ የሚያውቃቸው ጓደኞቹ ምናምን እንደዚህ እሱን ያዙታል፣ እሱ ደግሞ እኛን ያዘናልና በዚህ መሀል ያው እምነት ተፈጠረ። እና ያው እምነት ሲፈጠር ደግሞ ምንድነው የምታደርገው? ቀድሞ ብር የሚያስገባበት ጊዜ አለ። ከዛኛ ቃል እንልካለን፣ ይረከባሉ። ገንዘብ ለሱ ነው የሚከፍሉት፣ ከዛ እሱ ይከፍለናል። እና በዛ ሁኔታ እምነት ከአበጀን በኋላ ፋይናሊ ጥቁር ይሁን ቀይ አናውቀውም፣ በስልክ ነው የምንተዋወቀው። ፎቶ የለውም። እና ፋይናሊ ለ3 ቀን ልጠፋ ነው ማለት ለ3 ቀን ስራ አለኝና የሚሄድበት ቦታ አለ። 3 ቀን ላታገኙኝ ትችላላችሁ ብትደውሉ ምናምን አለ። ኦኬ እሺ ምናምን አለ። 3 ቀን የተባለው ኦልሞስት ወር አለፈው ማለት ነው። እና እዚህ ያው ብር የምናስገባላት ልጅ ነበረች፣ ባለቤት ነች ብሎን ብር የምናስገባላት ልጅ ነበረች። እና እሷ ስንጠይቃት እኔ ምን የለም ምናምን ነገር አለችና ደጋግመን ስንደውል ልጅቷ የሆነ የመቀዝቀዝ ባህሪ ስናይባት ጊዜ ምን ሆነሽ ነው አልኳት። ማለት ሰው የጠፋበት ሰው እንደዚህ አይደለም። ምክንያቱም የሰው ልጅ 1 ወር ሲጠፋ ወይንም ከዛ በላይ ሲጠፋ ያለ ምክንያት አይጠፋም። አንድ ነገር ሆኖም ከሆነ ያለበትን ንገሪንና እናስፈልገው። እንግሊዝ ነው ስትለን እንግሊዝ የት እንደሚኖር ምናምን ታውቂያለሽ አልናት። እንግዲህ ሚስት ብሎ ነው እሱ ያስተዋወቀን። እኛም እንደ ሚስት ነው አክብረን ያወራናትና ስንጠይቃት ምን አለችን? አይ እኔ አላውቅም አለች። ስልኩም ደግሞ የሊቢያ ነው። ከዛ ፋይናሊ በቃ ማፈላለግ ምናምን ሲጀመር በሰው ምናምን ሲጠየቅ
እዛው ሊቢያ እንዳለ እሱ ሊቢያ እንዳለና እንግሊዝም እንዳልሆነ ምናምን ሰማን። ከዛ ደግሞ የሆኑ ልጆች ቪዲዮ ላኩልን እና ፎቶ ምናምን ላኩልን። ከዚህ ከኢትዮጵያ የሚሄዱ ልጆች እዛ ኢቭን እስከ ማሳገር ደረጃ ደርሶ ገንዘብ እየተደራደረም እንደሚቀበል ምናምን ሰው ልጆቹም ከዚህ የተክለ ሃይማኖት ያብነት እንደዚህ የከተማ ልጆች የሚሄዱ በሊቢያ በብዛት እዛ እያሳገታቸው ምናምን ነገር ገንዘብ እንደሚደራደሩላ ሰማን። ቪዲዮቹንም አየንና ደበረን በቃ። ከዛ ፋይናሊ መጣ ስልክ ምናምን ደወለ ምናምን። ልጅቷም እኔን አዋርቶኛል አናግሩት ምናምን ብላ ኮሙኒኬት እንድናደርገው አደረገችን። ከዛ ስናወራው እንደዚህ ስራ ወጥቼ ተበላሽቶብኝ ነው። ከዛ በኋላ ብራችሁንም ደግሞ አስገባለሁ ምናምን ዛሬ ነገ እያለ ሳምንት ይለናል፣ 3 ቀን ይለናል፣ ከነገ ወዲያ ይለናል እና እንደዛ እያለ ብቻ ቀኑ እየገፋ ሄደና ኦልሞስት አሁን ስንት ወሩ ነው መሰለ 4-5ኛ ወሩ መጣ ማለት ነውና ከመሰልቸት የተነሳ ዝም አልነው እና ግን ትናንት አይኔ ዛሬ ጠዋት ያንተን ቪዲዮዎች ንቀት ነው ወይ? እኔን 50 ሺህ ብር የጠየቀኝ ሌላ ቦታ ኢን ሚሊየንስ እየጠየቀ እኔ ለምንድን ነው 50 ሺህ የጠየቀኝ አልኩት። እመቤቴ ንቀት ነው አልኩት። ጠየቀው ብራዘር አርቲስት ነኝ አይደል? እኔ ኢን ሚሊየንስ ለምንድን ነው ብዬ አንተም አመንካቸው አለኝ። ጊፍት ሊዮ ብዬ እስካሁን የበላህን ዩኒቨርሳል ሰጠው ስላልክ ነው። ቆይ እስቲፎ በየትኛው በቲክቶክ ነው የተጻፈለው? ቲክቶክ ከዛ ያረኛ ኢንስታግራም ነው ስልክ እናወራለን። በቃ ዘፈኔን ራሱ ከፍቶች እያደረጉ ነበር። ዛሬ ስትጽፍ ነው ስትጽፍ በአይጂ ነው የተጻጻፋችሁት? አዎ ዛሬ አሁን ስንጻጻፍ በአይጂ ነው። ቅድም በቃ ግርግሩን ሳይ ምን ሼ ነው ቲክቶክ ላይ የሚወራው ነገር ምናምን ስል እደውልልሻለሁ ምናምን ነገር አለኝና ከዛ ግን እና 50 ሺህ እኔ ንቀት ነው እንደ ጠየከኝ ስለው እናንተ ጋር ያለውን ነገር በቃ እያየው አሁን መጨረሻ ላይ ስለዚህ በቃ ቻሌንጅ እኔ ችግር የለውም አባቴ ሞተርም ቢሆን እሸልማለሁ። የአራዳ ልጆች በቃ ይመቻቹ። እሺ ቻሌንጅ አንተ ሚድ ነገር እንትን ፍርድ ቤት ሂዱ ቻሌንጅ እንደ እኔ ፍርድ ቤት ዘፈን ላውጣ ነው። እኔ እንደዛ እንትን አይደለም። የአራዳ ልጆች እንግዲህ አካላዊ ጥቃት አላደረሰም። የተበላችሁ ቲክታከሮች በእርድናው ነው የበላው። ግን የሊቢያዎቹ ያሳዝናል። እንዳትፋቱ። የሊቢያዎቹ ሀርድ ነው ማርያምን። ኧረ ተው የማሜ 1 ሚሊዮን ብር ተበልቷል። ማሜ ወይ አሰፈርሽ ይሆናል። በቃ አይደኛ ምርቃና ላይ ነው እንጂ 1 ሚሊዮን ብር ብሮ እንዴ! እኔ ኢንተርቴይንመንት ራሱ የልጆቹ የትምህርት ቤት ክፍያ ነው ኢንተርናሽናል አስመዝግቦ ቴሌ ብር ብሎ ሉሊት ልኮልኝ ራሱ ነበር። ሉሊት ስትሉ መጣችልኝ። ሉሊትዬ እኔ በቃ አራዳ ልጅ አድርገሽ ነገሩን ፊክስ አድርጊው። በቃ እኔ ለ6 ኪሎ ልጅ ነኝ ምናምን በቃ በአዲስ አበባ ልጅ ሙድ ነው ሲያወራ የነበረው። ባይዘው በዚህ አጋጣሚ በላቸውን በጣም ያደንቀዋል እና እሱን አልበለውም እንዴ በዳ ትክክል መቼም